አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የጥቅምት 20 2018 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱን ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር እቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ኢትዮጵያ አህጉራዊ የመሬት ፖሊሲ ጉባኤ ልታስተናግድ ነው። በአማራ ክልል የግሬሳ ወፍ በደረሰ ሰብል ላይ ጉዳት እንዳያደርስ በአውሮፕላን የታገዘ የመከላከል ስራ እየተከናወነ ነው ተባለ። 3 የእስያ ሀገሮች ድንበር ተሻጋሪ ሐላል ደንቦች ላይ ውይይት አካሄዱ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። በአማራ ክልል የግሬሳ ወፍ በደረሰ ሰብል ላይ ጉዳት እንዳያደርስ በአውሮፕላን የታገዘ የመከላከል ስራ እየተከናወነ ነው ተባለ። በአማራ ክልል የግሬሳ ወፍ በደረሰ ሰብል ላይ ጉዳት እንዳያደርስ በአውሮፕላን የታገዘ የኬሚካል ርጭትና በባህላዊ ዘዴ የመከላከል ስራ እየተከናወነ መሆኑን የክልሉ ግብርና ቢሮ አስታውቋል። በቢሮው የእጽዋት ጥበቃ ባለሙያዎች ለመገናኛ ብዙሃን እንደገለጹት ግሬሳው በተከሰተባቸው በክልሉ ሰሜን ሸዋ ኦሮሞ ብሔረሰብ አስተዳደርና ደቡብ ወሎ ዞኖች 22 የግሬሳ ወፍ የማደሪያ ቦታዎች ላይ ነው። ይህን ለመከላከል በባህላዊና በአውሮፕላን የታገዘ የመቆጣጠር ጥረት እየተደረገ ይገኛል። ከግብርና ሚኒስቴር ጋር በመተባበር እየተከናወነ ይገኛል በተባለው የኬሚካል ርጭት ስራ ከ100,000 ሄክታር በላይ መሬት ላይ የለማ ማሽላና ሌሎች ሰብሎችን ከጉዳት መታደግ ተችሏል ተብሏል። ለርጭት በማይመቹ ቦታዎች ደግሞ አርሶ አደሩ በባህላዊ ዘዴ እንዲከላከል እየተደረገ መሆኑም ተገልጿል። የግሬሳ ወፍ ከተከሰተባቸው አካባቢዎች መካከል የኦሮሞ ብሔረሰብ አስተዳደር ዞን ግብርና መምሪያ እንዳሳወቀው የአካባቢው አርሶ አደሮች የወፍ መንጋውን በባህላዊ መንገድ በወንጭፍና ድምጽ በማሰማት ለመከላከል ጥረት እያደረጉ ይገኛሉ። በብሔረሰብ አስተዳደሩ የወፍ መንጋ በስፋት የታየው በጅሌ ጥሙጋና ደዋ ጨፋ ወረዳዎች ላይ ነው። የግሬሳ ወፍ ከማደሪያ ቦታው እስከ 64 ኪሎ ሜትር በመብረር የደረሰ ሰብልን የሚያጠፋ መሆኑን የሚገልጹት ባለሙያዎች የተጀመረውን የመከላከል ስራ በማጠናከር ሙሉ በሙሉ ለማጥፋት በትኩረት እየተሰራ ነው ተብሏል። የአማራ ክልል ግብርና ቢሮ የሰብል ልማትና ጥበቃ ዳይሬክተር ዶክተር ማንዳፍሮ አስላከ ምርታማነትን ከሚቀንሱ ነፍሳት ውስጥ የግሬሳ ወፍ ዋናው እንደሆነ ለመገናኛ ብዙሃን ገልጸዋል። በወረርሽኝ መልክ የሚከሰቱ ነፍሳት በአጭር ጊዜ በሰፊ ቦታ ላይ የሚገኝን ሰብል በማውደም በምርታማነት ላይ ከፍተኛ ጉዳት ያደርሳሉ። በተለይ በአማራ ክልል በኦሮሞ ብሔረሰብ አስተዳደርና ሰሜን ሸዋ ዞን በሚገኙ 4 ቀበሌዎች የግሬሳ ወፍ ሲከሰት 12 ማደሪያ ቦታዎች ተለይተዋል። በእነዚህ አካባቢዎች እስከ 16 ሚሊዮን የግሬሳ ወፍ እንዳለም ይገመታል። ኢትዮጵያ አህጉራዊ የመሬት ፖሊሲ ጉባኤ ልታስተናግድ ነው። 6ኛው የአፍሪካ የመሬት ፖሊሲ ኮንፈረንስ ከህዳር 1 እስከ 5 2018 በአዲስ አበባ እንደሚካሄድ የአፍሪካ ህብረት አስታውቋል። የኮንፈረንሱ መሪ ሀሳብ የመሬት አስተዳደር ፍትህና ካሳ ለአፍሪካውያንና ለዘርአ አፍሪካውያን የሚል ነው። ኮንፈረንሱ የተዘጋጀው በአፍሪካ ህብረት፣ በአፍሪካ ልማት ባንክና የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ኢሲኤ ጋር በትብብር ነው። ከአፍሪካ ማህበራዊ፣ ኢኮኖሚያዊ፣ ታሪካዊና የአካባቢ ጉዳዮች ጋር የተጣጣሙና ለነባራዊ እውነታዎች ምላሽ የሚሰጡ የመሬት ፖሊሲ ምርጥ ተሞክሮዎች በኮንፈረንሱ ላይ ይቀርባሉ ተብሏል። በዚህም የመሬት ፖሊሲ፣ የመሬት ፍትህ፣ የማካካሻ ፍትህና የመሬት ባለቤትነትን በተመለከቱ ጉዳዮች ላይ የፖሊሲ የህግና ተቋማዊ ምክረ ሀሳቦች ይካተታል። ውጤታማና ተጠያቂነት የሰፈነበት የመሬት አስተዳደር ስርዓት መገንባት፣ ተቋማዊ አቅምን መፍጠርና የቁጥጥርና ክትትልን ማጠናከር በሚቻልባቸው ሁኔታዎች ላይ ምክክር ይደረጋል። የኮንፈረንሱ ዓላማ በመሬት አስተዳደር ፍትህና ካሳ ያሉ ውይይቶች ማጠናከርና ፖሊሲ ተኮር ምላሾችን መስጠት ነው። በመሬት ፖሊሲ ቀረጻ፣ ትግበራና ቁጥጥር አቅምን መገንባት፣ የእውቀት ሽግግርን ማሳደግና የፖሊሲ ቁርጠኝነትን ወደሚጨበጥ የተግባር ምላሽ የመቀየር ጉዳይም አጽንኦት የሚሰጣቸው አጀንዳዎች መሆናቸውን ህብረቱ ገልጸዋል። በአህጉራዊ ኮንፈረንሱ ላይ የአፍሪካ ህብረት አባል ሀገራት፣ የህብረቱ ተቋማትና አደረጃጀቶች ከፍተኛ አመራሮች፣ ተመራማሪዎች፣ የፖሊሲ ባለሙያዎች፣ የማህበረሰብ መሪዎች፣ ትውልደ አፍሪካውያንና ሌሎች ባለድርሻ አካላት ይሳተፋሉ። የአፍሪካ የመሬት ፖሊሲ ኮንፈረንስ በየ2 ዓመቱ የሚካሄድ ሁነት መሆኑን የዘገበው ኢዜአ ነው። ቀጥለናል።
ሶስት የእስያ ሀገሮች ድንበር ተሻጋሪ ሀላል ደንቦች ላይ ውይይት አካሄዱ። በማሌዥያ በተካሄደው ዓለም አቀፍ ሴሚናር ኢንዶኔዥያ፣ ማሌዥያ እና ሲንጋፖር ድንበር ተሻጋሪ ሀላል ደንቦች ላይ ውይይት አካሂደዋል። በሀገሪቱ መገናኛ ብዙሃን መሰረት መድረኩ በዘርፉ ላይ ያለውን አመለካከት ለማቀናጀት ሀላል የምስክር ወረቀቶችን አቅም ለማጠናከር እና 11 ሀገሮችን ያቀፈው የአሲያን ገበያ በሀላል ኢንዱስትሪ ዓለም አቀፍ ማዕከል ሆኖ እንዲወጣ ከፍተኛ እድሎችን በመክፈት ረገድ ወሳኝ እርምጃ ነው። ሀገሮቹ ውይይቱን ያካሄዱት የድንበር ተሻጋሪ የሀላል ደንቦችን የወደፊቱን አቅጣጫ መቅረጽ በሚል ርዕስ ነው። በጆሆሮ ኢስላማዊ የሃይማኖት ጉዳዮች ምክር ቤት የተዘጋጀው መድረክ የማሌዥያ መንግስትና የጆሆሮ ግዛት ተወካዮች፣ የሀላል ዘርፍ የንግድ ተዋንያን፣ ምሁራን፣ ባለሙያዎችና የሀላል ዘርፍ አጥኚዎችን ጨምሮ ከ300 በላይ ተሳታፊዎች የተገኙበት ነው። ኢንዶኔዥያን በመወከል የተሳተፉት ራፋኪ ራና ሳሰሚታ በእስልምና ሀላል ምርት መጠቀም ግዴታ መሆኑን አጽንኦት በመስጠት ነገር ግን ሙስሊሞች በብዛት በሚኖሩባቸው ሀገሮች ውስጥ ያሉ በርካታ ሰዎች አሁንም ቢሆን በገበያው የሚገኙ ምርቶች ሀላል ናቸው በሚል እምነት ለሀላል የምስክር ወረቀትን ብዛም ትኩረት አይሰጡም ብለዋል። በአንጻሩ አነስተኛ የሙስሊም ቁጥር ባለባቸው ሀገሮች ውስጥ የሚገኙ ሙስሊሞች ከዚህ በተቃራኒ ምርቶች የሀላል የምስክር ወረቀት ማግኘታቸውን በጥንቃቄ እንደሚመለከቱ ገልጸዋል። እንደ ራፍቂ ገለጻ ምርቶች ሀላል የምስክር ወረቀቶችን ማግኘታቸው ለሙስሊም ሸማቾች የደህንነትና የመተማመን ስሜት ይሰጣል ብለዋል። በርካታ ሙስሊም ስራ ፈጣሪዎችም በተመሳሳይ የሀላል የምስክር ወረቀትን አስፈላጊነት አቅልለው እንደሚመለከቱ በመግለጽ ይህን መቀየር አስፈላጊ መሆኑን ተናግረዋል። በሴሚናሩ ላይ በተደረገው ረዥም ውይይት ድንበር ተሻጋሪ የሀላል ደንቦች የቁጥጥር ደንቦችን በማሻሻል በዓለም አቀፍ ሙስሊም ሸማቾች ላይ መተማመንን መገንባት አስፈላጊ መሆኑን ስምምነት ላይ ደርሰዋል። በኢንዶኔዥያ፣ በማሌዥያ እና በሲንጋፖር መካከል ያለው ትብብር የአሲያን ሀላል ኢንዱስትሪን ለማጠናከርና ይህንን ክልል ዓለም አቀፍ ማዕከል ለማድረግ ትልቅ ጠቀሜታ ይኖረዋል ተብሏል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። ምናልባት ሚንበር ኸበርን በቴሌቪዥን መከታተል የማይችሉበት አጋጣሚ ከተፈጠረም በአዲሱ የሚንበር ኸበር የዩቲዩብ ቻናል ማግኘት እንደሚቻል ለማሳወቅ እንወዳለን። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። በአማራ ክልል የግሬሳ ወፍ በደረሰ ሰብል ላይ ጉዳት እንዳያደርስ በአውሮፕላን የታገዘ የመከላከል ስራ እየተከናወነ ነው ተባለ። ከቆይታ በኋላ በጋዛ ንጹሃን ዜጎችን ሕይወት አደጋ ላይ የሚጥልና የተኩስ አቁም ስምምነቱን የሚጻረር ማንኛውም ድርጊት ሊቆም እንደሚገባ የተባበሩት መንግስታት ድርጅት ዋና ጸሐፊ አሳስበዋል። እንመለስበታለን። ይጠብቁን። ስደተኞችን የጫነች ጀልባ በመስጠሟ ሳቢያ 18 ስደተኞች በሊቢያ የባህር ዳርቻ ህይወታቸው አለፈ። ዓለም አቀፉ የስደተኞች ድርጅት IOM እንዳስታወቀው ስደተኞችን የጫነ ጀልባ ማክሰኞ ዕለት በሰሜን ምዕራብ ሊቢያ ከሶርማን የባህር ዳርቻ በመስጠሟ ሳቢያ 18 ሰዎች ሞተዋል። ጀልባዋ አልዛዊያ የተሰኘችውን ከተማ ለቃ ከወጣች ከጥቂት ሰዓታት በኋላ በአካባቢው በነበረው ከባድ ማዕበል ምክንያት ስትናወጥ እንደነበር ተዘግቧል። በዓለም አቀፉ የስደተኞች ድርጅት መረጃ መሰረት 18ቱ ስደተኞች ህይወታቸው ቢያልፍም ሌሎች 64 ሰዎች መታደግ ተችሏል። ከነዚህ መካከል በርካታ ወንዶችን ጨምሮ አንዲት ሴትና አንድ ህፃን የተካተቱበት 29 ሱዳናውያን፣ 18ቱ የባንግላዴሽ ዜጎች፣ 12 ፓኪስታናውያን እንዲሁም 3 ሶማሊያውያን ይገኙበታል። የሟቾቹ ዜግነት እስካሁን አልተረጋገጠም። የማዕከላዊ ሜዲተራኒያን መንገድ በዓለም ላይ ካሉ በጣም አደገኛ የስደተኞች ማቋረጫዎች አንዱ መሆኑ ይነገራል። የዓለም አቀፉ የስደተኞች ድርጅት IOM የጠፉ ስደተኞች ፕሮጀክት ከ2025 መጀመሪያ አንስቶ 1006 ሰዎች መሞታቸውንና ደብዛቸው መጥፋቱን መዝግቧል። የአውሮፓ ሀገሮች በሱዳን በፈጥኖ ደራሽ ኃይሉ ቁጥጥር በምትገኘው አልፋሽር ከተማ ግጭት እንዳይባባስ ጥሪ ያቀረቡ። የአውሮፓ ህብረትና በርካታ ሀገሮች ጥሪ የመጣው በሱዳን የፈጥኖ ደራሽ ኃይል ከ17 ወራት ከበባ በኋላ የአልፋሽር ከተማን ከባለፈው ሰኞ ጀምሮ በድጋሚ መቆጣጠሩን ተከትሎ ባወጡት መግለጫ ነው። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ካጃ ካላስ እና ኮሚሽነር ሀዲጃ ለሀቢብ በጋራ በሰጡት መግለጫ በጎሳ ላይ የተመሰረተው የሰላማዊ ዜጎች ጥቃት የፈጥኖ ደራሽ ኃይሉን የጭካኔ ተግባር
ያሳያል ሲሉ ወቀሳ ሰንዝረዋል። ህብረቱ በሱዳን ዘላቂና አስተማማኝ የሆነ የተኩስ አቁም ስምምነትን ለማስፈን የእርዳታ ጥረቶችን እንደሚደግፍ በመግለጽ ግጭቱ በድርድር እንዲፈታ ሁኔታዎችን ለማመቻቸት ከሁለቱም ተፋላሚ ወገኖችና ከዓለም አቀፍ አጋሮች ጋር በመገናኘት ንግግር ተደርጓል ብለዋል። በጦርነት በተፈጸሙ ወንጀሎች ላይ ተጠያቂነትን ለማረጋገጥ ለሚደረጉ ዓለም አቀፍ ጥረቶች የሚያደርገውን ድጋፍ እንደሚቀጥል የአውሮፓ ህብረት አጽንኦት ሰጥቷል። ከሀገሮቹ መካከል ፈረንሳይ በአልፋሽር የተካሄደውን ጦርነት በማውገዝ ለ18 ወራት የዘለቀው ከበባ የከፋ ሰብአዊ ቀውስ ማስከተሉ አሳሳቢ ነው ስትል አስጠንቅቃለች። የፈጥኖ ደራሽ ኃይሎች በተቆጣጠሯቸው አካባቢዎች በንጹሐን ዜጎች የተፈጸሙ የጭካኔ ተግባራትን የሚያሳይ ሪፖርት ከወጣ በኋላ ከፍተኛ ስጋት አለኝ ስትል ፈረንሳይ በውጭ ጉዳይ ሚኒስቴሯ በኩል የጦርነቱን አሳሳቢነት ገልጻለች። ዴንማርክና ሊትዌኒያ በውጭ ጉዳይ ሚኒስትሮቻቸው በኩል ባወጡት ተመሳሳይ መግለጫ ሁለቱም ወገኖች ጦርነቱን በአስቸኳይ እንዲያቆሙ፣ የንጹሐን ዜጎች ጥበቃ እንዲያደርጉ፣ ለተኩስ አቁም ተፈጻሚነቱ አፋጣኝና ቀጥተኛ ድርድር እንዲያደርጉ እንዲሁም ለሚፈጸሙ ወንጀሎች ተጠያቂነት እንዲሰፍን ጠይቀዋል። የሱዳን ባለስልጣናትና ዓለም አቀፍ ድርጅቶች ፈጥኖ ደራሽ ኃይሉ በሰሜን ዳርፉር አልፋሽር ከተማ በሰላማዊ ዜጎች ላይ የዘፈቀደ እስራት፣ የጅምላ ግድያ፣ የማፈናቀልና ሌሎች የመብት ጥሰቶችን ፈጽሟል ሲሉ ከሰዋል። የፈጥኖ ደራሽ ኃይሉ በሰጠው ምላሽ በሱዳን መንግስት ባለስልጣናትና በተለያዩ ዓለም አቀፍ ድርጅቶች የቀረቡበትን ውንጀላዎች አለመፈጸሙን አስተባብሏል። ግብጽ፣ ሳውዲ አረቢያ፣ ኳታር፣ ዮርዳኖስ፣ የአረብ ሊግ፣ የእስላማዊ ሀገራት ትብብር ድርጅትና የሙስሊም ወርልድ ሊግ ጭምር የተቀላቀሉበት ጥምረት በአልፋሽር ከተማ ንጹሐን ላይ በፈጥኖ ደራሽ ኃይሉ ተፈጽሟል ያለውን ጥቃት በማውገዝ አስቸኳይ የተኩስ አቁም እንዲደረግ በትናንትናው ዕለት ጥሪ ማቅረቡ ይታወሳል። አሜሪካ በ30 ዓመት ውስጥ ለመጀመሪያ ጊዜ የኒውክሌር ጦር መሳሪያ ሙከራ እንድታደርግ ትራምፕ አዘዙ። ፕሬዚዳንት ዶናልድ ትራምፕ የአሜሪካ ጦር የኒውክሌር መሳሪያ ሙከራ ማድረግ እንዲቀጥል ትዕዛዝ አስተላልፈዋል። ፕሬዚዳንቱ ከ30 ዓመታት በኋላ ለመጀመሪያ ጊዜ የኒውክሌር ጦር መሳሪያ ሙከራ እንዲደረግ ትዕዛዙን ያስተላለፉት እንደ ቻይናና ሩሲያ ካሉ ሀገራት ጋር በሰላም ለመቀጠል ነው። ትራምፕ ይህን ያሉት ከቻይናው ፕሬዚዳንት ጂ ጂንፒንግ ጋር በደቡብ ኮሪያ ከመገናኘታቸው አስቀድሞ ነው። አሜሪካ ከየትኛውም ሀገር በላቀ የኒውክሌር ጦር መሳሪያ እንዳላት የገለጹት ፕሬዝዳንቱ በሁለተኛ ደረጃ የምትገኘው ሩሲያ እንደሆነ ጠቅሰው ቻይና በሩቁ በሶስተኝነት ትከተላለች ብለዋል። አሜሪካ እንደ አውሮፓውያኖቹ አቆጣጠር ከ1992 ወዲህ የኒውክሌር መሳሪያ ሙከራ አላካሄደችም። ቢቢሲ እንደዘገበው ሩሲያ ከሰሞኑ በኒውክሌር ኃይል የሚሰራ የሚሳኤል ሙከራ ስታደርግ ትራምፕ በጽኑ አውግዘዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ኒውክሌር መሳሪያ አውዳሚ ነው ቢሉም ስልጣን ላይ ሳሉ የአሜሪካን የጦር መሳሪያ ከማዘመን ውጪ አማራጭ እንደሌላቸው ገልጸዋል። የቻይና የኒውክሌር መሳሪያ አቅም በ5 ዓመታት ውስጥ ከአሜሪካ እኩል እንደሚሆን ተናግረዋል። የኒውክሌር ጦር መሳሪያ ሙከራው እንዴት እንደሚከናወን ዝርዝር መረጃ ባይሰጡም በቅርቡ ይጀመራል ብለዋል። አሜሪካ ከ30 ዓመታት በፊት ለመጨረሻ ጊዜ የኒውክሌር መሳሪያ ሙከራ ያደረገችው በናቫዳ ግዛት ከምድር በታች በሚገኝ ወታደራዊ ካምፕ ውስጥ ነበር። ዲቫይደር የሚል ስያሜ የተሰጠው ይህ ፕሮጀክት የአሜሪካ 1054ኛ የኒውክሌር ጦር መሳሪያ ሙከራ ነው። በዓለም የመጀመሪያውን አቶሚክ ቦምብ ለመስራትም ጉልህ አስተዋጽኦ ነበረው። የአሜሪካ መንግስት ኔቫዳ የሚገኘውን ወታደራዊ ካምፕ አሁንም ይጠቀምበታል። የአሜሪካ ብሔራዊ የኒውክሌር ሳይንስ እና ታሪክ ሙዚየም በበኩሉ አስፈላጊ ከሆነ በዚሁ ቦታ በድጋሚ ሙከራ ይደረጋል ብሏል። በጋዛ ንጹሐን ዜጎችን ሕይወት አደጋ ላይ የሚጥልና የተኩስ አቁም ስምምነቱን የሚጻረር ማንኛውም ድርጊት ሊቆም እንደሚገባ የተባበሩት መንግስታት ድርጅት ዋና ጸሐፊ አሳሰቡ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በቃል አቀባያቸው አማካኝነት እስራኤል በአዲስ መልክ የምትፈጽመው ጥቃት በጋዛ የተደረሰውን የተኩስ አቁም ስምምነት ያፈረሰና የዜጎችን ሕይወት አደጋ ላይ የሚጥል ነው ብለዋል። የድርጅቱ ውግዘት የመጣው በሐማስና እስራኤል መካከል የተደረሰውን የተኩስ አቁም ስምምነት በመጣስ እስራኤል ባለፉት ቀናት በፍልስጤማውያን ላይ አዲስ ጥቃት በመክፈት ከ100 በላይ ንጹሐን ዜጎች ከተገደሉ በኋላ ነው። የዋና ጸሐፊው ቃል አቀባይ ስቴቨን ጁዳሪክ በሰጡት መግለጫ እስራኤል በጋዛ ነዋሪዎች የፈጸመችው ጥቃት የበርካታ ንጹሐን ዜጎችን ሕይወት ቀጥፏል ብለዋል። ድርጊቱን በማውገዝ የተኩስ አቁም ስምምነቱን የሚያፈርሱና የዜጎችን ሕይወት አደጋ ላይ የሚጥሉ ድርጊቶችን ሁሉ አውግዘዋል።
ሁለቱም አካላት ለተኩስ አቁም ስምምነቱ መከበር ቁርጠኝነታቸውን በማሳየት ኃላፊነታቸውን እንዲወጡ አሳስበዋል። በጋዛ ጦርነት እንዲያበቃ የተኩስ አቁም ስምምነት ላይ እንዲደረስና ዘላቂ ሰላም እንዲመጣ ግብጽ፣ ኳታር፣ ቱርክና አሜሪካ የሚያደርጉትን ዲፕሎማሲያዊ ጥረት የሚደነቅ መሆኑን አያይዘው የገለጹት ቃል አቀባዩ የተባበሩት መንግስታት ድርጅትና አጋሮቹ በጋዛና አካባቢው የሚያከናውኑትን ተግባር በማስፋት በጦርነት ምክንያት ከፍተኛ ችግር ውስጥ ገብተው እርዳታ ለሚጠባበቁ ዜጎች የሰብአዊ እርዳታ ለማድረስና የህይወት አድን ስራዎች ላይ በትኩረት እየሰሩ መሆኑን ገልጸዋል። በጋዛ የተደረሰውን የተኩስ አቁም ስምምነት በመጣስ ባለፉት 2 ቀናት ብቻ እስራኤል በፈጸመችው አዲስ ጥቃት 46 ህጻናትን ጨምሮ ከ100 በላይ ፍልስጤማውያን መገደላቸውን የጋዛ ጤና ጥበቃ ሚኒስቴር አስታውቋል። በጥቃቱ 78 ህጻናትንና 84 ሴቶችን ጨምሮ 253 ንጹሃን ዜጎች ለአካል ጉዳት ተዳርገዋል ሲል ሚኒስቴሩ አክሏል። የሚኒስቴሩ መረጃ እንደሚያሳየው የተኩስ አቁም ስምምነቱ ተግባራዊ መሆን ከጀመረበት ቀን ወዲህ በእስራኤል ጥቃቶች ቢያንስ 211 ሰዎች ሲገደሉ 597 ንጹሃን መቁሰላቸውን አናዶሎ ኤጀንሲ ዘግቧል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።